መንፈሳዊ ህይወት ማደግ የምትፈልጉ ከሆነ መንፈሳዊ ዝለትን ማስወገድ የምትፈልጉ ከሆነ ቅዱሳንን ወደ መምሰል ከፍ ማለት የምትፈልጉ ከሆነ መንፈስ ቅዱስ 10 ቀን ሳይወርድላቸው የቆየበት አንዱ ምክንያት ምን እንደሆነ ታውቃላችሁ? ሐዋርያት ቁጥራቸው 11 ነበር። እዚህ ትውልድ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን ታሪክ ስትነግሩት ኧረ እንዴት ይሆናል? መደፈር የለባትም፣ ሴት መሰቃየት የለባትም፣ ልክ ነው። ሴት በስራ ጫና መማማት የለባትም፣ ልክ ነው። ሴት ከወንድ ያነሰች አይደለችም። ሴት በሴትነቷ የራሷ ጸጋ አለ፣ ከወንድ የምትበልጥበት ከወንድ እኩል የምትሆንበት የተለያዩ የተፈጥሮ ጸጋዎች አሉ። እነዚህ መከበር አለባቸው፣ ልክ ነው። ግን እሳ የስጋ ኃይል እንዲደክም ስጋችን ለነፍሳችን እንዲገዛ። ሶስተኛ የጾም ጥቅም፣ አንደኛ መከልከል፣ ሁለተኛ የስጋ ግብር መስጠት፣ ሶስተኛ የስጋን ኃይል ማድከም። አራተኛ የጾም ጥቅም በመንፈሳዊ ህይወት ማደግ። እስኪ በሉ በመንፈሳዊ ህይወት በሉ ማደግ። በምን ማደግ? በመንፈሳዊ ህይወት ማደግ የምትፈልጉ ከሆነ መንፈሳዊ ዝለትን ማስወገድ የምትፈልጉ ከሆነ ቅዱሳንን ወደ መምሰል ከፍ ማለት የምትፈልጉ ከሆነ ጾምን አጣጥሙት፣ ጾምን ተረዱት። እንዲህ ይላል ፍትሐ ነገሥቱ። አሁንም ቀጥታ ከፍትሐ ነገሥት አንቀጽ 15 ላይ ነው እየነገርኳቸው ያለሁት። ወእምረ ባሕተ ጾም ንትሜሰል በመንፈሳውያን ይላል። በጾም ጥቅም፣ በጾም አገልግሎት ከጾም ጥቅም የተነሳ መንፈሳውያንን እንመስላለን ይላል። እና አቡነ ገብረ መንፈስ ቅዱስን ለመረዳት ለመሆን አይደለም ምላችሁ፣ በጣም ብዙ ነገር ይጠይቃል እነሱን ለመሆን። ሌሎች ጻድቃንን ሌሎች ቅዱሳንን ለማወቅ ለመረዳት፣ ስለ ቃል ኪዳናቸው ስለ ታሪካቸው ለመስማት ሰምቶም ለማመን ጭምር መጾም ይፈልጋል። የቅዱሳንን ታሪክ ራሱ ለመረዳት ነው ምላችሁ። ለምሳሌ ጻድቃን እንዴት ነው የኖሩት? ቅዱሳን እንዴት ነው የኖሩት? እኔና እናንተ አሁን እስከ 9 ሰዓት መጾም ነው አይደል የምንቸገረው? አቡነ ገብረ መንፈስ ቅዱስስ ዘመናቸውን ሙሉ እህል አልበሉ፣ ውሃ አልጠጡ። ተመልከቱ፣ ወደ የትኛው ደረጃ ነው ከፍ ያሉት ጻድቁ አቡነ ገብረ መንፈስ ቅዱስ? ወደ መላእክት ደረጃ፣ ወደ ሰማያዊነት ደረጃ፣ ወደ ፍጹም መንፈሳዊነት ደረጃ፣ ወደ ረቀቀው ቅድስና፣ ወደ ረቀቀው ሕይወት፣ ወደማያልቀው ሕይወት፣ ወደማያልፈው ሕይወት፣ በቃል ወደማይገለጠው በልሳን ወደማይተረጎመው ዘላለማዊ ሕይወት፣ በጸጋ የእግዚአብሔርነትን ቅድስና ወደ መሳተፍ ሕይወት እና አቡነ ገብረ መንፈስ ቅዱስ አሞራ መጥቶ አይናቸውን ፈጥፍጦ ከአይናቸው የፈሰሰውን እንባ እንደ ውሃ ጠጥቶ ሲሄድ እስከማያስተውሉት ድረስ ወደ ሰማይ መነጠቅ፣ የጌታን መከራ በማሰብ መናወጥ፣ ምድርን መርሳት፣ ከዚህ ዓለም መውጣት፣ ባህር ውስጥ ገብቶ አይምሯቸው እየተናወጠ መቆየት፣ አጋንንት አጥንታቸው ወንፊት እስኪመስል ድረስ በጦር የወጓቸው ከጸሎት አለማቋረጥ። የጻድቃን የመረዳት ህይወት፣ የከፍታ ህይወት፣ ይሄ ስቴት ኦፍ ስፒሪቹዋል ስቴት ኦፍ ማይንድ የሚባለው መንፈሳዊ የሆነ አስተሳሰብ ደረጃ ማለት ነው። እኛ ስለማንደርስበት ነው። በነገራችን ላይ አሁን ለዚህ ትውልድ እንኳን የጻድቁን አባታችን የአቡነ ገብረ መንፈስ ቅዱስን ታሪክ ይቅርና አሁን ከ10 ዓመት በኋላ ሟርት አይደለም የምነግራችሁ፣ ከ10 ዓመት በኋላ ይሄ የኛ ታሪክ ለሌሎች ተረት ነው የሚመስለው። ድሮ እኮ ቤተክርስቲያን እየሄድን በመቶ የሚቆጠር ህዝብ፣ በሺ የሚቆጠር ህዝብ ጉባኤን ሰማ ነበር፣ አንድ መምህር ያስተምር ነበር፣ ከዛኛ ቁጭ ብለን እንሰማ ነበር የሚለው ወደፊት ተረት ነው የሚሆነው። ዲጂታል ዓለም እየተካው ሁሉ ነገር ኦንላይን እየሆነ ነው። ከዛሬ 10 ዓመት 15 ዓመት 20 ዓመት በኋላ እናንተ ተሰብስባችሁ የሆነ መምህር መጥቶ እዚህ አያስተምርም። የሚሆነው ምንድነው? በየቤት ዙም ትከፍታለህ፣ ወይም ከዛ ሌሎች ብራውዘሮች ይመጣሉ፣ ቤት ሆነ መምህር ገለ እያስተማረ ነው ብለህ ወይም ስራ እየሰራ ትሰማዋለህ። ቤተክርስቲያንን በአጋል ማግኘት ሊናፍቅ ይችላል። ከሆነ ዓመታት በኋላ ቤተክርስቲያን እንዲህ በሰው መጥለቅለቅ ሊናፍቅ ይችላል። ዘመኑ ይህንን ማጥፋት ነው የሚፈልገው፣ ይህን መቆራረጥ ነው የሚፈልገው። እምቢ ብላ ህዝብን የምትሰበስበው እስካሁን ቤተክርስቲያን ነው። በቅርቡ አውሮፓ ለአገልግሎት ሄጄ ነበረ። ከዛ በፊትም በጣም ብዙ ጊዜ ሄጃለሁ። ትልልቅ አብያተ ክርስቲያናት አሁን ባዶ ናቸው። እንዲያውም ጀርመን ውስጥ የካቶሊኮች አብያተ ክርስቲያናት እባካችሁ ኦርቶዶክሶች እናንተ ትሻላላችሁ የኛን ቤተክርስቲያን ውሰዱልን እያሉ እየጠየቁ ነው። አሁን ነው የምላችሁ።
አብዛኞቹ አብያተ ክርስቲያናት ትልልቅ ካቴድራሎች ኮንሰርት እየተደረገባቸው ነው። ጭፈራ እየተጨፈረባቸው ነው። በጣም ጥቂት ሰዎች ከ10 የማይበልጡ ሰዎች በሆነ ቀን በሆነ መታሰቢያ ቀኖች አሉ። በእነዛ ቀኖች ሂደው ፒያኖ ብቻ ነካክተው ይወጣሉ። 10 ደቂቃ አይቆዩ። 10 ደቂቃ አይቆዩ። ያ ወደኛ የማይመጣበትን ምክንያት አለ። ስልካቸውን ከያዝን እነሱንም ማንከተልበትን ምክንያት አለ። ህጋቸውን ህግ አድርገን ከተጠቀምንበት እነሱን እንደሰለጠኑ እንዳዋቂ ቆጥረን ከተከተልናቸው እኛ ከቤተክርስቲያን ማንርቅበትን ምክንያት አለ። ቤተክርስቲያን የማይዘጋበት ምን ምክንያት አለ? የትኛው ጥንካሬያችን? የትኛው መንፈሳዊነታችን? የትኛው? ቤተክርስቲያኗ ከዚህ ነው ልታተርፈን የምትፈልገው ነው የምላችሁ። ይህንን መረዳት ማወቅ ወደ መንፈሳዊ ህይወት ማደግ ካልቻልን ነው የምላችሁ ቅዱሳንን መረዳት እንዲያውም ነው የምላችሁ በዚህ ዘመን የቅዱሳንን ታሪክ ደጋግመን ካልተናገርን እንተጣጣለን እንተላለፋለን ነው የምላችሁ። ምክንያቱም የሚታይ የለማ። አሁን እኛ ተመሳሳይ ነው። ለምሳሌ እኔ ታሪክ ለእናንተ ሊጠቅማችሁ አይችልም። ለምን? እናንተ የምትጠቀሙትን ስልክ እጠቀማለሁ። እናንተ ቲክቶክ እንደምትጠቀሙ እኔም ቲክቶክ እጠቀማለሁ። እኔም ፌስቡክ እጠቀማለሁ። ቀና ብላችሁ አታዩኝም። ጎን ለጎን ነው የምታዩኝ። ለምን? እኔም ከእናንተ ጋር እንደናንተ ዓለም ውስጥ ያለሁ ሰው ነኝ። ስለዚህ እኔ እዚህ ቆሜ ምንድነው የምሰራው? ከኔ የተሻሉትን የአባቶችን ታሪክ ለእናንተ ማሳየት፣ ከኛ የሚበልጡትን ቅዱሳን ስለኛ ሌት ተቀን የሚለምኑትን ቅዱሳን ታሪክ ለእናንተ ማሳየት፣ የጌታን መከራ ለእናንተ መግለጥ፣ የክርስቶስን መስቀል ለእናንተ ማሳየት፣ ፍቅሩን በአይምሯችሁ በልቡናችሁ እንዲያድር ማድረግ ማስረጽ። ይሄ ነው የኔ ተግባር የሚሆነው እንጂ እኮ እኩል ነን። ዘመኑ እኩል አጥፍቶናል። ስለዚህ የቅዱሳን ታሪክ ያስፈልገናል እና ወደ ቅዱሳን ህይወት ከፍ ማለት አለብን ወጣቶች። ይሄን እነዚህ ምንርመጠመጣቸው ነገሮች እነሱ አሳልፈው እየሰጡን ነው። የምትሰሙት ነው። በየቦታው የሚገደሉትን ክርስቲያኖች እያያችሁ ነው። ይሄ ዝም ብሎ በፖለቲካ ምክንያት ብቻ የሚሆን ይመስላችኋል? የኛ ኃጢአት፣ የኛ ቸልተኝነት፣ የኛ ነውር፣ የኛ ክፉ መሆን፣ የኛ አንድ አለመሆን፣ የኛ ልብ ማጣት፣ የኛ መንፈሳዊነት ማጣት፣ የኛ አለመቁረብ፣ የኛ ንስሐ አለመግባት ሌሎች በፊታችን እየታረዱ እንዲባክኑ ስጋቸው ለጅብ እንዲሰጥ ዝም ብሎ ይመስላችኋል? ዝም ብሎ በመጮህ የሚስተካከል ይመስላችኋል? መደራጀት የሚል ሰውን ትሰማላችሁ። መልካም ነው እሱ። ግን በዚህ ብቻ የሚቀር ይመስላችኋል? የሚቆም ይመስላችኋል? ነፍስህን አደራጃት። ነፍስህን ለስጋ ወደሙ አደራጃት። ነፍስህን ለወንጌል አዘጋጃት። ነፍስህን ለዝማሬ አዘጋጃት። ነፍስህን ወደ ሰማይ ሳባት። ነፍስህን ወደ ሰማይ ጥራት። ነፍስህን ከመላእክት ጋር ደምራት። ነፍስህን ከቅዱሳን ጋር አንድ አድርጋት። መደራጀት ከፈለክ ይሄ ይቅደም። በመንፈስ መደራጀት፣ በመንፈስ ቅዱስ መደራጀት። ሐዋርያት እኮ መንፈስ ቅዱስን የተቀበሉት አንድ ልብ ሆነው በነበሩበት ሰዓት ነው። 120 ቤተሰብ መንፈስ ቅዱስ 10 ቀን ሳይወርድላቸው የቆየበት አንዱ ምክንያት ምን እንደሆነ ታውቃላችሁ? ሐዋርያት ቁጥራቸው 11 ነበር። ስንት ነበር አልኳችሁ? 11 ነበር። ምክንያቱም ማን ወጥቶ ነበር? ከ12 ሐዋርያት ይሁዳ ወጥቶ ነበር። በይሁዳ ቦታ ማቲያስ እስኪተካ ድረስ ነው መንፈስ ቅዱስ የጠበቀው። አንዱ ምክንያት ነው የምላችሁ። ሌሎች ብዙ ምክንያቶች አሉ። 120 ቤተሰብ 119 ነበር። መንፈስ ቅዱስ እንዲወርድ 119 የነበረው ቁጥር 120 መሆን አለበት የግድ። ግን ቁጥሩ ብቻ አይደለም። ይሄ 120 ቤተሰብ አንድ ልብ መሆን ነበረበት። ልክ አንድ ልብ ሲሆን ከሰማይ እንደሚነጥቅ አውሎ ነፋስ ከሰማይ መጥቶ ቤቱን መዓዛ ይሞላዋል። በእያንዳንዳቸው ራስ እሳት ይገባል። የእሳት ልሳን በሰውነታቸው ውስጥ ያድራል። እሱም መንፈስ ቅዱስ ነው። እንዴት መንፈስ ቅዱስ ይደር? በየት በኩል ይደር? በብሔርተኝነት ተለያይተን፣ በቋንቋ ተለያይተን፣ በተለያዩ ነገሮች ተለያይተን ሳንጣጣም አንድ ሳንሆን ሳንከባበር መንፈስ ቅዱስ የትኛው ቦታ ላይ ይቀመጥ? መንፈስ ቅዱስ የትኛው ቦታ ይደር? የቅዱሳንን ሕይወት ማወቅ ካልቻልን፣ መረዳት ካልቻልን፣ ወደ እነሱ ከፍ ካላልን ብዙ ነገሮችን እናጣለን። እንዲያውም በዚህ ዘመን በስቶ የቅዱሳን ታሪክ መነገር የሚገባው ለዚህ ነው። አሁን እንደው ለዚህ ትውልድ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን ታሪክ ስትነግሩት ኧረ እንዴት ይሆናል ተረት እንዴት ይሆናል የሚለው እሱ እንኳን አይደለም የጻድቁን አቡነ ገብረ መንፈስ ቅዱስን ይቅርና እናንተ የምትሰግዱትን ስግደት ያህል ስገድ ቢባል መሃል ላይ ውሃ ነው የሚሆነው።
ውሃ ነው የሚሆነው። ስለዚህ ለመቀበል ይከብደዋል። ብዙ ጊዜ ያለን ውጊያ እውነቱን ለመናገር ይሄ ነው። እንደው በደንብ ወጣቶች እንድትረዱት ይህንን በደንብ ማሰብ ያስፈልጋል። አራተኛ በመንፈሳዊ ሕይወት ማደግ። አምስተኛ ይህንን ተናግሬ እጨርሳለሁ። የጾም ጥቅም ርህሩህ ለመሆን ነው። እስኪ በሉ ርህሩህ መሆን በሉ። ምን መሆን? የጾም ጥቅም አንደኛ ምንድን ነው ብያችኋለሁ? መከልከል። ሁለተኛ የስጋ ግብር። ሶስተኛ የስጋን ኃይል ምን ማለት ማድከም። አራተኛ መንፈሳውያንን ወይም መንፈሳዊ ሕይወትን ማሳደግ ወይም መንፈሳውያንን መምሰል። አምስተኛ ርህሩህ ለመሆን። እንዲህ ይላል ፍትሐ ነገሥቱ። አምስተኛ ርህሩህ መሆን ወካዕበ ከመ ያእምር ጸዋሚ ይላል ሕማመ ረሃብ ወይም ሀሮሙ ለርሁባን ወለእለ ይስእሉ ይላል። የሚጾም ሰው የረሃብን መከራ እንዲያውቅ ነው ይላል። የረሃብን መከራ እንዲያውቅና የሚለምኑ ሰዎችን የሚራቡ ሰዎችን ተመልክቶ እንዲያዝንላቸው እንዲራራላቸው ነው ይላል። ስለዚህ ጾም በውስጣችን ርህራሄ እንድናስቀምጥ ያደርጋል። ምን ማለት ነው? እኛ እስከ 9 ሰዓት ድረስ ስንቆይ ይርበናል። የምንወደው ምግብ ይሸተናል። በሌለበት ሽታው በአፍንጫችን ያልፋል፣ መልኩ በአይናችን ውል ይላል። እንግዲህ ልብ በሉ፣ እኔና እናንተ የምንጾመው 9 ሰዓት ላይ የምንበላው ምግብ እንዳለ እያወቅን ወይም ደግሞ ምግብ ገዝተን መብላት የምንችልበት ገንዘብ ኪሳችን እንዳለ እርግጠኞች ሆነን ነው እስከ 9 ሰዓት ድረስ እየራበን ምን ቆየው። 9 ዓመት የሚራብ ሰው አለ። 90 ዓመት የሚራብ ሰው አለ። 9 ሰዓት አይደለም፣ 9 ሰዓት አይደለም፣ 9 ዓመት የሚራብ ምሳውን በልቶ ራት ማይደግም ወይም በማግስቱ ምሳም ማያገኝ እድሜ ልክ እየተራበ እየለመነ እየጠየቀ የሚኖር ሰው እስቡ እንድናስበው። የጾም ጥቅም ርህሩህ እንድንሆን እንድናዝን። ይህ ሰውዬ እኮ እንዲህ አጥቶ እኮ ነው ሲያሳዝን፣ እኔ እስከ 9 ሰዓት ጾሜ እንደዚህ ከራበኝ ይህ ሰውዬ ይህን ያህል ዓመት ሲራብ ኖሯል ማለት ነው ብለን ለሰውየው ርህራሄ እንድናደርግ ነው። ደግሞ በዚህ ዘመን የጠፋ ትልቅ ነገር ምን እንደሆነ ታውቃላችሁ? ርህራሄ። ርህራሄን አባቶቻችን በምን መስለው ይናገራሉ? በእናት መስለው ይናገራሉ። አንዱ በዚህ ዓለም አሁንም በዘመናዊነት እንዲጠፋ የሚፈለግ ነገር አንዱ እናትነት ነው። ለምሳሌ ሴቶች፣ አንዳንድ ሴቶች መውለድ አይፈልጉም። ለምን ደግሞ የማይወልዱት? ቅርጻቸው እንዳይበላሽ። ስለዚህ ማግባት አይፈልጉም፣ መውለድም አይፈልጉም። ከወለዱሳ ምናልባት ቅርጻቸውን ለመጠበቅ ቀበቶ የሚባል ነገር አለ መሰለኝ፣ በሐኪም የሚታዘዝ እሱን ያደርጋሉ። በዚህ ምክንያት ሴቶች አንዳንዶቹ ጭራሽ ባለመውለድ፣ አንዳንዶቹ ደግሞ ከወለዱ ቅርጻቸው እንዳይበላሽ በመጠበቅ ለእናትነት ያለው አመለካከት እንዲቀንስ። እናትነት እውነት ነው፣ እናትነት እምነት ነው፣ እናትነት ርህራሄ ነው፣ እናትነት አዛኝነት ነው። ይህ ለሴቶች ብቻ የተሰጠ ጸጋ፣ ይህ ለሴቶች ብቻ የተሰጠ ጸጋ። መውለድን ብቻ የሚመለከት አይደለም እናትነት። በነገራችን ላይ ለሴቶች ለምሳሌ መሀን የሆኑ ሴቶች አሉ፣ መውለድ የማይችሉ ሳይወልዱም የኖሩ ግን እናቶች ናቸው። ምክንያቱም ሴትነት ራሱ እናትነት ስለሆነ። ለምሳሌ ፌሚኒዝም የሚባለው እንቅስቃሴ ወይም ፌሚኒስቶች የሚባሉት ምንን ማጥፋት ይፈልጋሉ ቢባል የሴትነትን ስሜት ማጥፋት ይፈልጋሉ። የእናትነትን ስሜት ማጥፋት ይፈልጋሉ። የትኛውን? ርህራሄ ማዘን። ለምሳሌ አንድ ህፃን እዚህ ድፍት ቢል ምናልባት ወንዱ ካለበት ቶሎ ተነስቶ ህፃኑን ለመቅለብ ሊሞክር ይችላል። ሴቶች ውስጥ ምንድን ነው የሚሉት? ወይኔ እኔ ልደፋ ወይ አንብለው አብረው ይደፋሉ በልባቸው። ይሄ ለሴቶች ብቻ የተሰጠ ጸጋ ነው። ዓለም ማጥፋት የሚፈልገው ይህንን ነው። ለምሳሌ አንድ መጽሐፍ አንብባችሁ ከሆነ የኃያላን ሴራ የሚል አንድ መጽሐፍ አለ እና እዛ ላይ ምን ይላል? እስከ 2035 ድረስ በፈረንጆቹ አቆጣጠር የሮቦት ሚስት ሰርቶ ማጠናቀቅ የሚል አለ። የሮቦት ሚስት ሰርቶ መጨረስ እስከ 2035 ማለት በፈረንጆቹ ከዛሬ 9 ዓመት በኋላ ማለት ነው። ወንዶች ሚስት ሲፈልጉ ሴት ሳይሆን የሚያገቡት ሮቦት ነው የሚያገቡት። ሮቦቷ ወንድየው በሚፈልገው ዲዛይን ትሰራለች።
ለምሳሌ ረጅም ወገቧ ቀጭን ብሎ ዲዛይኑን ከሰጠ በዛ መልክ ትሰራለታለች። ትመጣለች፣ ታጫውተዋለች። ቻርጅ ነው የምትደረገው። አትበላም፣ አትጠጣም፣ አስቤዛ አትፈልግም። ቻርጅ ብቻ እንዳያልቅ ቻርጁን መሰካት ብቻ ነው። ታወራለች፣ ጌም ትጫወታለች፣ አብራው ትተኛለች። በጣም የምትረብሸው ከሆነ ደግሞ ሪሞት ኮንትሮሉን ይጫናል ማለት ነው፣ ኦፍ ያረጋታል። አሁን አንዳንዱ በትዳር የመረረው ሰው ጭቅጭቅ የሰለቸው ሰው እንደ ጥሩ አማራጭ ሊወስደው ይችላል። እንዲህም አለ እንዴ የት ነው የሚገኘው ሊል ይችላል። አመጣጡን ግን አይታችሁት ከሆነ ለምሳሌ በብርጭቆ ምናምን ልጆች ምናምን ሲባል ሰምታችኋል። በመስታወት የሚያድጉ እምብርት የሌላቸው እንደዚህ አይነት ሰዎችን ነበር። ከዛስ ቀስ ብሎ ደግሞ ሴቶች ሳያገቡ ልጅ እንዲወልዱ ማድረግ ነበር። ለምሳሌ አንዳንድ ሀገራት ስፐርም ባንክ የሚባል አለ። ስለ ቃሉ ይቅርታ፣ የወንድ የዘር ፍሬ ባንክ የሚባል ስፐርም ባንክ የሚባል ወንዶች ሂደው እዛ የዘር ፍሬያቸውን ይሰጣሉ፣ ይከማቻል፣ ልክ እንደ ደም ባንክ። ከዛ ሴቶች ልጅ መውለድ ሲፈልጉ ባል ማግባት አይፈልጉም፣ ልጅ ግን መውለድ ይፈልጋሉ። ሂደው ከዛ ቴክኒካሊ በላቦራቶሪ ሂደው የወንድ ዘር ይቀበላሉ። ከዛ ይጸንሳሉ፣ ከዛ ይወልዳሉ። ከዛስ ለልጁ ምን ብለው ይነግሩታል? አባት የሚባል ነገር የለም፣ ሴት ብቻ በቂ ናት ብለው ይነግሩታል። ብቻዬን ነው የጸነስኩህ፣ ብቻዬን ነው የወለድኩህ፣ ብቻዬን ነው ያሳደግኩህ፣ ከኔ ውጪ ሌላ የለም፣ ወንድ የሚባል አያስፈልግም ብላ ታሳድገዋለች ልጁ። አሳዛኙ ይሄ ብቻ እንዳይመስላችሁ፣ የዘር ፍሬውን ባንክ ሂደው የዘር ፍሬውን የሚሰጡት ሰዎች ፕሮፋይላቸው ድብቅ ነው። ፕሮፋይላቸው ስለማይነገር እዛ ሂዶ ዘር የሰጠው ሰው አባቷ ሊሆን ይችላል ወይም ወንድሟ ሊሆን ይችላል። ስለዚህ የተቀበለችው ዘር የአባቷ ሊሆን ይችላል ወይ የወንድሟ ሊሆን ይችላል። የማን እንደሆነ ስለማታውቅ የወለደችው ወይ ከአባቷ ወይ ከወንድሟ ሊሆን ይችላል። ልክ በሎጥ ጊዜ የሎጥ ልጆች ዘር አለቀ፣ ዘር ተቋረጠ ብለው ከአባታቸው ገብተው ከአባታቸው ልጅ እንደጸነሱት ማለት ነው። ወፍ ዘራሽ ትውልድ፣ ታሪክ የሌለው ትውልድ፣ አባት የሌለው ትውልድ፣ አባቱን ማያውቅ አያቱን ማይጠይቅ ትውልድ ምድር ላይ እንዲበተን፣ ከዛ ለወንድም ማትራራ ለወንድም ማይራራ፣ የአባትነት ምስጢር ያልገባው፣ ወንድነት ምን እንደሆነ ያልገባው፣ ሴትነትን ብቻ እያደነቀ እንዲያድግ በአንድ ጾታ በኩል ብቻ የተቀረጸ እንዲሆን ይደረጋል። ከዛስ ደግሞ ይሄ አደገና ወደ ሮቦት መጣ። ከዛ የሰው ልጆች ሰውን ጠልተው ሮቦት ያቅፋሉ፣ ከሮቦት ጋር ይተኛሉ። የሰው ዘር እየጠፋ ይሄዳል። ይሄን እንድትረዱት እንፈልጋለን። እናትነት ዓለም ላይ እንዲጠፋ የሚፈለገው ለዛ ነው። የአብዛኛው የፌሚኒዝም እንቅስቃሴ ይህንን መሰረት ያደረገ ነው። እንደው ዝም ብሎ ሴት አትከበር አይደለም፣ ሴት አትወደድ አይደለም፣ ሴት መብቷ መከበር የለበትም አይደለም፣ ሴት መደፈር የለባትም፣ ሴት መሰቃየት የለባትም። ልክ ነው። ሴት በስራ ጫና መማማት የለባትም። ልክ ነው። ሴት ከወንድ ያነሰች አይደለችም። ሴት በሴትነቷ የራሷ ጸጋ አለ፣ ከወንድ የምትበልጥበት፣ ከወንድ እኩል የምትሆንበት የተለያዩ የተፈጥሮ ጸጋዎች አሉ። እነዚህ መከበር አለባቸው። ልክ ነው። ግን ምናልባት ሴትነትን በዚህ ሰበብ ማኮሰስ ግን እጅግ በጣም አጸያፊ ነው። ይሄ ነው እናትነት የሚባለው። ቤተክርስቲያኒቱ ይህንን አክብራ በጾም በኩል በመንፈሳዊ ስርዓት በቆነና በኩል እነዚህን ርኅራኄዎች ታስተምራለችና በጾሙት ከምታስተምረው አንዱ ርኅራኄ ነው፣ ማዘን ነው፣ ሰዎችን መጠበቅ ነው፣ ለሰዎች ማዘን ነው፣ ለጠየቁ መስጠት ነው፣ ለተቸገሩ መድረስ ነው። ስለዚህ አንዱ ጾም የምትባለው ርኅራኄ ተብላ የምትገለጥ ናት። ማር ይስሐቅ ሲናገር ጾም እሰይ እማ ለጸሎት ወእህታ ለአንብ ወጥንታ ለአርምሞ ወጥንተ ኩሉ ገድል ሰናይት ይላል። የእንባ ምንጭ የዝምታ እህት የገድላት ሁሉ የመልካም ነገሮች ሁሉ ምንጭ መነሻ ጾም ናት ይላል። ርኅራኄ የምታደርገው ሰውነት ለሌሎች እንዲያስብ እንዲጨነቅ የሚያደርገው ጾም ነውና ስለዚህ የዚህን ጾም ጥቅም ተረድተን ጾሙን እንድንጾም አምላካችን እግዚአብሔር ይርዳል። ጾማችንንም ተቀብሎ አምላካችን እግዚአብሔር ለሁላችንም ዋጋ እንዲሰጠን እንዲያድለን የእርሱ ቅዱስ ፈቃድ ይሆንልን። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር።
ነው።